ፈተና የግልም ይሁን አጠቃላይ ማህበረሰብን የሚመለከት ይሁን የዲንም ይሁን የዱንያ የሰው ልጆችን ማጣሪያን የታገሱ የሰበሩ ደረጃቸው የሚጨምርበት ያልሰበሩ የተበሳጩ ከጌታቸው የሚጣሉበት ማጣሪያ። ቂያማ በቀረበ ቁጥር ደግሞ ፈተናዎች ይበዛሉ። አላህ ለባሪያው መሆን አይችልም እንዴ? አላህ ለባሪያው ያንሳል እንዴ ተብሏል። እኛ ላይ ችግር የተፈራረቀው ፈተና የበዛው የአላህ ባሮች ስለሆነ ሙስሊሞች ስለሆነ ትክክል የአላህ ባሮች ከሆነን አላህ ለኛ መሆን አያንስም። እኛ በትክክል ለአላህ ስላልሆነን ነው በሁሉ ነገር አላህ ለኛ ያልሆነው ለኛ ያልቆመልን። የተለያዩ ፈተናዎች የሚመጡት አንዱ ምክንያቱ እኛው ላይ ችግር ስላለ። ማን ነው ሪባ የሚበላው? ማን ነው የሰው ገንዘብ የሚዘርፈው? ማን ነው የሚዋሸው? ማን ነው ሶላተል ጀማዓ ሶላተል ጁሙዓ የሚተው የሚያዘገየው? ማን ነው የቲም ሐቅ የሚበላው? ማን ነው ጎረቤቱን አዳሚ ያደረገው? እኛው ጋር ብዙ ችግሮች አሉ። እኛው የፈተናውን የችግሩን በር ከፍተነው ጠላት ገብቶ ሲያተረማምሰን ጠላት ላይ ብቻ ወቀሳ ልናበዛ አይገባል። ዱንያ በሙሉ የፈተና አዳራሽ ናት። አግኝቶ መብላት መጠጣትም ፈተና ነው፣ ማጣትም ፈተና ነው። መውለድም ፈተና ነው፣ ልጅ ማጣትም ፈተና ነው። ሰላም ማግኘትም ፈተና ነው፣ ሰላም ማጣትም ፈተና ነው። ከዙሪያችን ያለ ነገር በሙሉ እኛን የሚፈትን ነው። እርስ በርሳችንም አንዱ ለሌላኛው ፈተና ነው። ወጀዐልና በዕደኩም ሊበዕድን ፊትነህ፣ ከፊላችሁን ለከፊሉ ፈተና አድርገናችኋል። አተስቢሩን፣ ትታገሳላችሁን? ትለዩ ዘንድ ታጋሹ ከችኩሉ በሆነ ባልሆነው ከሚበሳጨው ለስሜቱ ካደረው ይለይ ዘንድ አንዱ ለሌላኛው ፈተና ነው። አላህ ለባሪያው የሚሆነው ከጎኑ የሚቆምለት በዒባዳው ልክ ነው። ትክክለኛ የአላህ ባሪያ ጠንካራ የአላህ ባሪያ በሆነን ቁጥር በዛው ልክ ጠንካራ የአላህ ነስር ድል ከጎናችን ይሆናል። ደካሞች በሆነን ቁጥር ደግሞ በዛው ልክ እንፈተናለን። ሰብስክራይብ በማድረግ ቤተሰብ ይሁኑ። የአላህ ባሮች ሆይ አላህን ተባረከ ወተዓላ ሁሌም ፍሩት። የሰራችሁት ሥራ በሙሉ እሱ ዘንድ ተመዝግቦ እንደሚጠብቃችሁም ነገ ጌታችሁ ፊትም እንደምትቆሙ ሁሉም የሥራውን እንደሚያገኝም እወቁ። አላህ ተባረከ ወተዓላ በተከበረው ቃሉ የሰው ልጆች አምነናል በማለታቸው ብቻ ሳይፈተኑ የሚኖሩ ይመስላቸዋል እንዴ? ከነሱ በፊት የነበሩ የሰው ልጆችን ፈትነናል። ከእናንተ ውስጥ እውነተኛ አማኞችና አስመሳይ አማኞች ይለዩ ዘንድ እንፈትናችኋለን ብለዋል። አምኖ የማይፈተን የለም። የፊትናዎች አይነት የተለያየ ሊሆን ይችላል። መፈተን የተጀመረው በእኛ በነቢ ሙሐመድ ዓለይሂ ሰላቱ ወሰላም ኡመት አይደለም። አላህ አስረግጦ ወለቀድ ፈተነ አለዚነ ሚን ቀብሊሂም ብሏል። ከነሱ በፊት የነበሩ አማኞችን በእርግጥ ፈትነናቸዋል ብሏል። በዲናቸው ምክንያት ከሀገር የተባረሩ እስከነ ሕይወታቸው በእሳት የጋዩ የተሰቃዩ መግቢያ ያጡ ተገኝተዋል። በማመናቸው ምክንያት እነሱ ባመኑበት ጌታ አላህ እስካመናችሁ ድረስ የእናንተም መፈተን አይቀርም ብሎ አላህ ነግሮናል። እዛው አንቀጽ ላይም የፈተናው ምክንያቱ ምን እንደሆነ ፈለየዕለመነ አላሁ አለዚነ ሰደቁ ወለየዕለመነ አልካዚቢን ብሎ ነግሮናል። በፈተና ጊዜ ነው የሰው ልጅ ማንነቱ ምንነቱ የሚታወቀው። ከአንገት በላይ ያመነ ፈተና ሲበዘበት ወደ ኋላ ሊል በእምነቱ በጌታው ሊጠራጠር ይችላል። ከልቡ ያመነ ፈተናው ምንም ይሁን ምን በጌታው ላይ ተማምኖ ለኸይር ነው ያመጣው ብሎ ሶብር ያደርጋል፣ ይታገሳል። ፈተና ጥንካሬ ይጨምርለታል። የአላህ ባሮች ሆይ ፈተና የግልም ይሁን አጠቃላይ ማህበረሰብን የሚመለከት ይሁን የዲንም ይሁን የዱንያ የሰው ልጆችን ማጣሪያን የታገሱ የሰበሩ ደረጃቸው የሚጨምርበት ያልሰበሩ የተበሳጩ ከጌታቸው የሚጣሉበት ማጣሪያ ነው። ቂያማ በቀረበ ቁጥር ደግሞ ፈተናዎች ይበዛሉ። አቅል ያለው በሙሉ ፈተናን ምክንያቱን ሊያውቀው የፈተና ሰበብ ምክንያት የሚባሉ ነገሮችን ሊርቅ ሊጠነቀቅ ከዲንም ይሁን ከዱንያ ከግልም ይሁን ከጋራ ፈተናዎች የሚያወጡ መንገዶችን ሊያውቅና ሊጠቀማቸው ይገባል። የተኛውን መልኩ ፈተና እንደማይቀር አላህ ምሎ ነግሮናል። የፈጠረንም ሊፈትነን እንደሆነ አሳውቆናል። በጥሩም በመጥፎም እንፈትናችኋለን፣ መጨረሻ ወደኛ ትመለሳላችሁ ብሏል።
የፈተናው ውጤት። ከዙሪያችን ያሉ በሙሉ የተለያየ ራሱን የቻለ ፈተና አላቸው። የተፈተነው እኛ ብቻ አይደለም፣ አንተ ብቻ አይደለም። ችግር ያለው ፈተና ያለው ያንተ ሀገር ላይ ብቻም አይደለም። ከድሮ ጀምሮ የሰው ልጆች ምድር ላይ አንድ ብለው መኖር ከጀመሩበት ወቅት ጀምሮ እስከ ቅያማ ቀን ድረስ ፈተና አለ። ከፈተና የጸዳ በፈለግነው መልኩ የምንኖረው ኖሮ የምናገኘው ሱራጥን ስንሻገር ብቻና ብቻ ነው። ሙእምን በአላህ ያመነ ትክክለኛ ሙስሊም እፎይታ የሚሰማው ሰላም ያገኘው ሱራጥን ሲሻገር የሥራ መዝገቡን በቀኝ እጁ ሲሰጥ ጀነት ሲገባ ብቻና ብቻ ነው። እስከዛ ድረስ ፈተና ላይ ነው ያለው። ዱንያ በሙሉ የፈተና አዳራሽ ናት። አግኝቶ መብላት መጠጣትም ፈተና ነው፣ ማጣትም ፈተና ነው። መውለድም ፈተና ነው፣ ልጅ ማጣትም ፈተና ነው። ሰላም ማግኘትም ፈተና ነው፣ ሰላም ማጣትም ፈተና ነው። ከዙሪያችን ያለ ነገር በሙሉ እኛን የሚፈትን ነው። እርስ በርሳችንም አንዱ ለሌላኛው ፈተና ነው። ወጀዐልና በዕደኩም ሊበዕድን ፊትነህ፣ ከፊላችሁን ለከፊሉ ፈተና አድርገናችኋል። አተስቢሩን፣ ትታገሳላችሁን? ትለዩ ዘንድ ታጋሹ ከችኩሉ፣ በሆነ ባልሆነው ከሚበሳጨው፣ ከስሜቱ ካደረው ይለይ ዘንድ አንዱ ሌላኛው ፈተና ነው። ካንተ ቅርብ የሆኑት ልጆችህ ባለቤቶችህም ላንተ ፊትና ናቸው። ኢነማ አምዋሉኩም ወአውላዱኩም ፊትና፣ ልጆችህ፣ ንብረትህ፣ ሀብትህ ፈተና ነው። ከፈተናዎች ሁሉ ከባዱ ፈተና ዲን ላይ የሚመጣ ፈተና፣ እምነት ላይ የሚመጣ ፈተና። አንዱ እንኳን ማይተርፍበት ሁሉንም የሚያተረማምስ ሁሉንም ግራም ያጋባ ፈተና ነው። በፈተናው ክብደት ልክ ጫና ልክ ጠንከር ያለ ሶብር ትዕግስት ይጠበቃል ከኛ። ፈተናን ለመቋቋም ለመጽናት ከፈተና ማዕበል ለመትረፍ መነሻውን ማወቅ ያስፈልጋል። ይበልጥ ደግሞ ከፈተና የሚከለክሉ የሚያድኑ ነገሮችን ማወቅ ይጠበቅብናል። የዲን ፈተና ምክንያቶቹ ብዙ ናቸው። ዋና ዋና ከሚባሉት ውስጥ አንዱ ስሜትን መከተል፣ የዓላማ መበላሸትን። ፈልሀዋ ዩዕሚ ወዩሲም ይባላል። ሀዋ ስሜት መከተል እውር ያደርጋል፣ ደንቆሮ ያደርጋል ተብሏል። ወከዛልክ የሚሄዱበትን አካሄድ ከቁርአን ከሐዲስ አለመውሰድ፣ መደናበር፣ ሚያምታቱ ነገሮችን ተከትሎ መሄድ፣ ቁርአን ሐዲስን ለስሜት ለፍላጎት ማስረጃ አድርጎ መጠቀም የዲን ፈተና የመከሰት ሰበብ ከሚባሉ ነገሮች መሃል አንዱ ነው። ወሀከዛ መቸኮል፣ አለመታገስ ዲን ላይ ፈተና እንዲመጣ ዲን ላይ የተጋረጠ ፈተናም እንዲባባስ ከሚያደርጉ ነገሮች መሃል አንዱ ነው። አላህ በተከበረው ቃሉ ነቢ ሙሐመድን እኛን ሲመክር ፈስቢር ኢነ ወዕደላሂ ሐቅ ወላ የስተኽፈነከ አለዚነ ላ ዩቂኑን ብሏቸዋል። አንተ ነቢያችን ሆይ፣ አንተ አማኝ ሆይ ታገስ፣ የጌታህ ቃል ሐቅ ነው፣ እውነት ነው፣ ዲኔን እረዳለሁ፣ አማኞችን እረዳለሁ ብሎ ቃል ገብቷል። የታለ የጌታዬ ቃል፣ የታለ የጌታዬ እርዳታ እያልክ አትቻኮል። ወላ የስተኽፈነከ አለዚነ ላ ዩቂኑን፣ አላዋቂዎችም የቂላቅል ስራ እንድሰራ አያድርጉ፣ አያሞኙ፣ ሰብር አድርግ ብሏቸዋል ነቢዩን ሰለላሁ ዐለይሂ ወሰለም። መቸኮል የጃሂልነት ምልክት ነው። ኢማሙል በገዊ ይሄን አንቀጽ ሲፈስሩ አይ ላ የሕሚለነከ አለዚነ ላ ዩቂኑነ ዐለል ጀህሊ ወኢትባዕህም ፊል ገይ በላ። አንተ ነቢያችን ሆይ ታገስ፣ ሰብር አድርግ፣ የጌታህ ቃል እውነት ነው፣ አንተን ዲንህን ይነስራል፣ የበላይ ያደርጋል። እንዳትሰብር ደግሞ አላዋቂዎች በጅህልና በጥመት እንድትከተላቸው አያድርጉ፣ አያነሳሱህ ማለት ነው ብላ። ኢማም ኢብኑል ቀይም ረሕመቱላሂ ዐለይህ የፈተና ሰበብ መነሻ ከሚባሉ ነገሮች መሃል አንዱ አለመሰበር፣ አለመታገስ እንደሆነ ሲገልጹ እስላም ላይ ሙስሊሞች ላይ የተፈራረቁ ያለፉ ፈተናዎችን ዞር ብሎ ያጠናና የገመገመ ሰው ትንንሽም ይሁን ትልልቅ ፈተናዎች የመጡት ይሄን መርህ መሰረት ባለማክበር ነው፣ መቸኮልን ባለመተዋችን ምክንያት ነው። መጥፎ ነገር አደጋ ችግር በገጠመ ቁጥር ሰዎች መሰበር ሲገባቸው መታገስ ሲገባቸው መታገስን በተዉ ጊዜ እስላም ላይ የተለያዩ ችግሮች ደርሰዋል። ችግርን ሲያዩ ችግሩን ለማስወገድ ይበጃል ይጠቅማል ያሉትን አካሄድ መሄዳቸው ፈተወለደ ሚንሁ ማ ሁወ አክበሩ ሚንሁ የባሰ ሌላ ችግር ያመጣባቸው ነው ኡማ ላይ ዲን ላይ ችግሮች የተስፋፉት የሚል ንግግር ተናግረዋል። ይህና ሌላም የፈተና መነሻ የሚባሉ ነገሮች አሉ። የተኛውም ምክንያት ፈተና ከተከሰተ ዲኑ ኡማው ከተነካ ከተጎዳ
ምንድነው መውጫው? የፈተናውን መዘዝ ምንከላከልበት ምናቀልበት መንገድ አንደኛው ቁርአንን የረሱልን ሰለላሁ ዐለይሂ ወሰለም ሱና ጠበቅ አድርጎ መያዝ፣ የሷሐቦችን የታቢዒዮችን የደጋግ ቀደምቶችን መንገድ ነክሶ መያዝ። ነቢዩ ዐለይሂ ሰላቱ ወሰላም ከእናንተ ውስጥ የኖረ ኺላፎችን ግጭቶችን ያያል። ይሄ ችግር ነው። መፍትሄው ደግሞ ፈዐለይኩም ቢሱነቲ የኔን ሱና አደራችሁን ጠበቅ አድርጋችሁ ያዙ። የቅን ተተኪዎቼን የአቡበክር፣ የዑመር፣ የዑትማን፣ የዓሊ ብን አቢ ጣልብ የሰሓቦችን መንገድ በደንብ አድርጋችሁ ያዙ ብለው ቁርአንን ሸሪዓን በሰላም በደስታ ጊዜ ብቻ ሳይሆን የምንከተለው በችግር ጊዜም በብሶት ጊዜም ቁርአንን ሐዲስን ጠበቅ አድርገን ልንይዝ ይገባል። ሁሉንም ስላስተማር የችግር መነሻውንም የችግር መውጫ መንገዱንም በሰላም ጊዜ እንዴት መኖር እንዳለብንም ሰላም በሌለበት ወቅትም ምን ማድረግ እንዴት መጓዝ እንዳለብን ቁርአን ስላስተማረን በስሜት ሳይሆን በጀህልና ሳይሆን በቁርአን በሐዲስ ከተመራን በጨለማ ወቅት በአደጋ ጊዜ መውጫ በሮችን ቁርአን ያሳየናል። ስለዚህ ከችግር መውጫ ችግርም እንዳይመጣ መከላከያ አንደኛው መንገድ ቁርአንን፣ ሐዲስን፣ የሰሓቦችን ጎዳና ማወቅ መከተልና መተግበር ነው። ሁለተኛው ከፈተና የሚያድንን የሚከላከልልን ጉዳይ የነገሮችን ፍጻሜያቸውን አስቀድሞ ለማየት መሞከር ነው። ይህ አቅል ያለው ሰው የሚታደለው ትልቅ ስጦታ ነው። እንዲሁ በስሜት ተነሳስቶ በጊዜው የሚያደርጉት ነገር ኋላ ላይ ምን ያስከትል ይሆን ብሎ ቆም ብሎ አስቀድሞ ማየት ዲንም ላይ ይሁን ዱንያ ላይ በግላችንም ላይ ይሁን የጋራ የኡማው ችግር እንዳይባባስ አስቀድሞ ችግር እንዳይፈጠር የተፈጠረም እንደሆነ ችግሩ ባለበት እንዲቆም ይረዳናል። ይሄን ነገር ባደርግ እንዲህ ነገር ብናገር ምንድነው ውጤቱ ሊሆን የሚችለው ምን ያስከትላል ያሉ ማሰብ። ሸሪዓ ላይ ከሚታወቁ ጽኑ ከሆኑ መርሆች አንዱ ደርኡል መፋሲድ ሙቀደሙን ዐላ ጀልቢል መሳሊሕ የሚል ቃዒዳ መርሃል። አደጋን መከላከል ጥቅም ከማስገኘት ቅድሚያ ሊሰጠው ይገባል ማለት ነው። ዑለሞች ይሄን በሰፊው አብራርተዋል። ብዙ ምሳሌዎችንም አቅርበዋል። እስላም ላይ ከቁርአን ከሐዲስ ተወስዶ ከተቀመጡ መሰረቶች አንዱ ሙስሊም የትኛውም በሚያደርገው ነገር በሚናገረው ንግግር ጥቅምና ጉዳትን ያመዛዘነ መናገር መተግበር አለበት። ዲናችን ውስጥ ከሚታመንባቸው ነገሮች አንዱ አደጋን መከላከል ጥቅም ከማስገኘት መቀደም አለበት ተብሏል። ይሄን ብቻ ያብራሩ ኢብኑል ቀይም 99 የሚደርሱ ምሳሌዎችን ጠቅሰዋል። የችግር በሮችን መዘጋጋት አለብን። ጥቅም ለማስገኘት ብለን የምናደርገው ነገር የባሰ ችግርን እንደማያስከትል ማወቅ አለብን። ይሄን የሚያሳዩ ምሳሌዎች ብለው 99 ምሳሌ ጠቅሰዋል። ከዚህ አንዱ ነብዩ ሰለላሁ ዐለይሂ ወሰለም እንደዚሁ ሱሐቦቻቸው መካ የኖሩ በነበረበት የመጀመሪያው ህይወታቸው ላይ የመካ ሙሽሪኮች የተለያየ አዛ ሲያደርሱባቸው፣ ሲደበድቧቸው፣ መሬት ላይ እጅግራቸውን አስረው ሲጎትቷቸው፣ መንገድ ላይ እሾህ ሲዘሩባቸው፣ ሲጥሉባቸው በዚህ ሁሉ ሁኔታ ላይ በእጅም ይሁን በየትኛውም መልኩ ለራሳችሁ አትበቀሉ ተብለው ተከልክለው ነበር። ወአመረሁም ቢልዐፍዊ ወሰፍሒ ሊአላ የኩነ ኢንቲሳሩሁም ዘሪዐተን ኢላ ውቁዕ ማ ሁወ አዕዘሙ መፍሰደተን ሚን መፍሰደቲል ኢግዳር። በዚያ ወቅት ላይ መካ ላይ ሆነው አቅመ ደካሞች ሆነው ሲበደሉ ሲጨቆኑ በነበረበት ወቅት የሚደርስባቸውን በደል ሁሉ በአፉታ በይቅርታ እንዲያሳልፉ አላህ አዟቸው ነበር ነቢና ሱሐቦችን። ይህ የታዘዙበት ምክንያት በዛ ሰዓት መበቀላቸው ለራሳቸው መከላከላቸው የባሰን ችግር ያመጣል። ይቅር ብሎ ማለፉ ከሚያስከትለው ችግር ይልቅ መከላከሉ የባሰን ችግር ያመጣል በማለት አላህ ተባረከ ወተዓላ ነቢይን እንዲታገሱ አዟቸው ነበር። የራስን ህይወት መጠበቅ፣ በጊዜው ያሉበትን ሁኔታ ዲናቸውን መጠበቅ፣ ልጆቻቸውን ቤተሰባቸውን መጠበቅ ለራስ ከመከላከል የበለጠ ነውና ለራሳቸው ተከላክለው ዲናቸውን ቤተሰባቸውን ከሚያስጎዱ ለራሳቸው መከላከልን ትተው ባሉበት ዲናቸውን ጠብቀው ቤተሰቦቻቸውን ጠብቀው ቢኖሩ ይሻላል በማለት በመካ ጉዞ ላይ ህይወታቸው ላይ ለራሳቸው እንዳይከላከሉ በይቅርታ እንዲያልፉ አላህ አዟቸው ነበር። ይህ አንደኛው ምሳሌ ነው። ሁለተኛው ችግር የሚያመጣን ነገር ከማድረግ አስቀድመን መጠንቀቅ እንዳለብን የሚያሳየው ምሳሌ ነቢዩ መዲና ከሄዱም በኋላ ፈተና አላበቃም። መካም ተፈትነዋል፣ መዲናም ተፈትነዋል። የራሳቸውን ሀገር አቋቁመው እንኳ አንድ ቀን ወፋ ያላሉ አለይሂ ሰላቱ ወሰላም በተለያየ መልኩ አዳ ተደርገዋል። የመካው በግልጽ ነበር አዛ። መዲና ውስጥ ለውስጥ ብዙ አዳ የማድረግ ስራዎች፣ ሴራዎች ተፈራርቀውባቸዋል። መዲና ላይ የሚፈታተኗቸው ሙናፊቆች ነበሩ። ሙናፊቆች ለሀገርም ለህዝብም ጸሮች ናቸው።
ሙናፊቅነቱ የተረጋገጠ ሀገርን ዲንን የሚጎዳን ነገር ማድረጉ የተረጋገጠን ሰው እንደ መሪ መግደል መቅጣት ይችሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ወላኪን ሙናፊቆች እንደ አይነት እርምጃ እነሱ ላይ መወሰዱ የባሰን ችግር ያመጣል። ሙሐመድ ጓደኞቹን ይገድላል የሚል ወሬ ሰዎች ያስወራሉ። ምክንያቱም በገሃድ ሲታይ ሙናፊቆች ከሙስሊሞች ጋር ተመሳስለው ነው የሚኖሩት። ማታ ማታ ላይ ነቢ ሙሐመድን ለማጥቃት ሙስሊሞችን ለማጥቃት ተሰብስበው አንዳንዴ ከመዲና ተነስተው የመካ ጠላቶች ሙሽሪኮች ጋር ሁሉ ዘልቀው ሴራ ያሴራሉ፣ ወጪ ያወጣሉ፣ ይመካከራሉ። ነገር ግን ሲነጋ ከነቢዩ ጋር አወል ሰፍ ሆነው ሱብሒ ይሰግዳሉ። ነቢ ጋር ሲመጡ ነሽሀዱ ኢነከ ለረሱሉላህ አንተ የአላህ መልእክተኛ መሆንህን እንመሰክራለን ይላሉ። ወጣ ብለው ግን ከሙስሊሞች ሲርቁ እነዚህ ወራዶች ሀገራችን መጥተው የሚረብሹ መግቢያ ያጡ እያሉ ነቢይን ሱሐቦችን ያሾፉባቸዋል። እንዲህ አይነት አዳም ያደርጉ ሙናፊቆችን እንዳይገድሉ እነሱ ላይ እርምጃ እንዳይወስዱ የተከለከለበት ምክንያት እነዚህ ሰዎች ላይ እርምጃ ቢወሰድ ቢገደሉ ለሀገር ለዲን ለአንድነት ጸር ናቸው ተብለው እርምጃ ቢወሰድባቸው ከውጭ ያሉ ሰዎች ምስጢራቸው ማያውቁ ሰዎች ሙሐመድ ጓደኞቹን ይገድላል ያስገድላል ያሉ ያስወራሉ። ይህ ደግሞ ሰዎች ከሽርክ ከኩፍር ተላቀው የነቢይን ዳዕዋ ተቀብለው ኢስላም ሰላም እንዳይስፋፋ እንቅፋት ይሆናል። ለዛ ምን አሉ ኢብኑል ቀይም ወመፍሰደቱ ተንፊር አክበሩ ሚን መፍሰደቲ ተርክ ቂታሊሂ ወመስለሐቱ ተእሊፊ አዕዘሙ ሚን መስለሐቲ አልቀትላ። እነሱን ገድሎ ሰውን ከእስላም ማሸሽ ከነቢይ ማሸሽ የሚያመጣው መዘዝ እነሱን ገድሎ ከማረፍ የከፋ ስለሆነ እነሱን መግደል ተተወ። እነሱን ገድሎ በማረፍ ከሚገኘው ጥቅም ይልቅ እነሱን ዝም ብሎ ሌሎች ወደ እስላም እንዲገቡ በሩን ክፍት ማድረጉ የተሻለ ስለሆነ በሰብር እንዲታለፍ ተደረገ ብለዋል። ስለዚህ ማንኛውም ነገር ከማድረጋችን ከመናገራችን ከመጻፋችን በፊት ይሄን ባደርግ ለእስላም ለዲን ለሀገር የሚያስከትለው ጥቅም ምን ይመስላል አድርገው ዘንድ ልተወው ከዚህ ጉዳት አንጻር ያለን በዐቅል ልንራመድ ይገባናል። በፈተና ጊዜ የሰው ልጅ ዐቅሉ ይደበቃል። ስሜት ጋጋታ ሰዎች ዐቅል እንደሌላቸው እንስሳ እንዲሆኑ ሊያደርግ ይችላል። ብዙ ጊዜ ደግሞ ሰዎች በፊትና ወቅት ፊትናውን አያውቁትም። ፊትናው መጥቶ የሚያደርገውን አድርጎ አተረማምሶ ካለፈ በኋላ ጭራውን ነው የሚያዩት። ፊትናን አስቀድመው የሚያውቁት ዐቅል ያላቸው ዒልም ያላቸው አዋቂዎች ናቸው። ከመምጣቱ በፊት ገና ራሱን ያዩታል። የፊትናን ብቅ ሲል አላዋቂ የሆነ ሰው ግን በፊትና ሰዓት የተለያየ ነገርን ያደርጋል። የሚያደርገው ነገር ፊትናውን እንደሚያባብስ ስላልተረዳ ነው። የፈተና ጊዜ አንዲትን ቃል ከመናገር በፊት ሺህ ጊዜ ልናስብ፣ አንድን እርምጃ ከመውሰዳችን በፊት ሺህ ጊዜ ልናስብ ይገባናል። ሶስተኛው ከፈተና የሚከላከለን ያንዳንዱ የሰው ልጅ ካለፉ ታሪኮች ትምህርት ሊወስድ ይገባዋል። ነቢያችን ሰለላሁ ዐለይሂ ወሰለም ችግሮች በደረሱብን ጊዜ ምን ማድረግ እንዳለብን ነግረውናል። ኢነኩም ሰተልቀውነ ባዕዲ አተራ ፈስቢሩ ሐታ ተልቀውኒ ዐለል ሐውድ ብላ ከኔ በኋላ እናንተ ትበደላላችሁ፣ መሪዎቻችሁም ይሁን ሌሎች ከእናንተ ይልቅ ራሳቸውን ዘመዳቸውን ያስበልጡባችኋል፣ ትገለላላችሁ። ሰተልቀውነ ባዕዲ አተረተ አተራ ማለት መገለል ማለት ሌሎችን ካንተ ማስበለጥ ማስቀደም ማለት ነው። ሱሐቦቻቸውን እኛን ኡመታቸውን ያናገሩ ትገለላላችሁ፣ ትበደላላችሁ፣ ሌሎችን ያስቀድሙባችኋል፣ ያስበልጡባችኋል። ይሄ ችግር ነው። ነቢይ ችግር ብቻ ተናግረው አይሄዱም አለይሂ ሰላቱ ወሰላም፣ መፍትሄውንም አብረው ይናገራሉና ፈስቢሩ ታገሱ አሉ። እስከ መቼ እንታገስ? ቃል ሐታ ተልቀውኒ ዐለል ሐውድ የታገሱን ሁሉ በበደል በስቃይ ምክንያት ልባቸው የተቃጠለን ሁሉ የሚያርሰውን ሐውድ የሚጠጡበት ስፍራ ለዛ ሐውዷ ስፍራ ላይ እስክታገኙኝ ድረስ ሰብር አድርጓል። ይሄ ከነቢዩ ለኛ የተላለፈ መልእክት ነው። ሞተን ሲራጥን እስካልተሻገረን ድረስ ፈተና እንደማያውቁ መገለል መበደል እንደማያውቁ መፈተን መበደል መገለል ይደርስባችኋል። መድኃኒቱ መታገስ ነው። እስከ መቼ ካላችሁ ደግሞ አኺራ ላይ ሐውድ ላይ እስክታገኙኝ ድረስ ነብዩ ሰለላሁ ዐለይሂ ወሰለም አላህ ቁርአን ላይ እንደነገራቸው እና አጠይናከ አልከውተር ተብሏል። ከውተርን ሰተነሃል ተብሏል። ከውተር ማለት ደግሞ ሐውድ ነው። አኺራ ላይ ኡመቶቼ የሚጠጡት ሐውድ ነው ብላ እስከዛ ድረስ ባለው ሁሉ ፈተና ሙሲባ ይኖራል። ችግር ሲገጥም ካሁን ቀደም ያለፉ ሱሐቦች ታቢዒዎች ነቢያችን ሰለላሁ ዐለይሂ ወሰለም ምን አረጉ ያለን ትምህርት እንወስድ ይገባል። ነቢ ተፈትነዋል፣ ሱሐቦቻቸው ተፈትነዋል። በዛ ወቅት ላይ ምን አደረጉ? ያን ነው ልንከተል የሚገባው።
መፈተን አዲስ አይደለም፣ የሚቆምም አይደለም። ትበደላላችሁ፣ ትገለላላችሁ፣ ሶብር አድርጉ እኔን ሐውዱ ላይ እስክታገኙ ድረስ ብላ አላህም ቁርአን ላይ ወስብር ሐታ የሕኩም አላህ ወሁወ ኸይሩል ሐኪሚን ብላ ታገስ እስከ መቼ? አላህ እስኪፈርድ ድረስ። አላህ ደግሞ ከፈራጆች ሁሉ ያማረ ፈራጅ ነው። እሱ ይፈርድልሃል፣ እሱን ይዘህ ኑር፣ ለሱ ብለህ ኑር፣ ፍርዱን እሱ እስኪሰጥ ድረስ ትዕግስት አድርግ ብላ። ሶብር ዒባዳ ነው። የዒባዳ ደግሞ የጊዜ ገደብ የለው። በደል በዛ፣ ስቃይ በዛ፣ ፈተና በዛ፣ እስከ መቼ ነው የምሰብረው? እነሆ ነቢ መልስ ሰጥተውሃል። ነቢን ሐውዱ ላይ እስክታገኛቸውና እዛ በደልህን ስቃይህን የሚያስረሳን ደስታ እስክታገኝ ድረስ ሶብር አድርግ። ሶብር አላህ እስኪፈርድ ድረስ፣ ሶብር ዒባዳ ስለሆነ እስክትሞት ድረስ። ወመዕ ዛሊክ ከመሶበርም ጋር ሸሪዓን በጠበቀ መልኩ በደልህን ፈተናህን የሚያቀልልህን ነገር ብታደርግ ሸሪዓ አይከለክልህም። ነገር ግን ሁሉም ነገር የሚያምረው ከሶብር ጋር ነው። አላህ ተባረከ ወተዓላ የተከበረው ቃሉ ምሎ እንፈተናችኋለን ታጋዮችን ታጋሾችን ለይተን እስክናወጣ ድረስ ከእናንተ ውስጥ አዋቂዎችንም ጭምር እንፈተናለን ብሎ አዋቂዎችም ይፈተናል። ከፈተና ከሚጠብቁ ከሚከለክሉን ነገሮች አንዱ ስሜትን መቆጣጠር። ኢማም አልቡኻሪ ከኸባብ ኢብኑ አልአረት ባስተላለፉት ሐዲስ ኸባብ ረዲየላሁ ዐንሁ ወአርዳህ ምን አሉ? መጀመሪያ መካ አካባቢ ላይ ከሚደርስብን ስቃይና መከራ ብዛት የመጣ ለነብዩ ሰለላሁ ዐለይሂ ወሰለም ችግራችንን ልንነግራቸው ወደ እሳቸው ሄደን እሳቸው ጋር ስንሄድ ደግሞ ከካዕባ ጥላ ስር ላይ ጋደም ብለው ነበረ። አላ ተስተንሲሩ ለና አላህ ነስሩን እንዲያመጣልን ዱዓ አታደርግም እንዴ? አላህን አትለምንልንም እንዴ ብለን ጠየቅናቸው። የኔ ነብዩ ሰለላሁ ዐለይሂ ወሰለም ከእናንተ በፊት የነበሩ ሰዎች በእምነቱ በዲኑ ምክንያት ጉድጓድ ተቆፍሮለት ከዛ በኋላ በመጋዝ አናቱ ለሁለት ይከፈል ነበረ። ከመሆኑም ጋር ወማ የሱድሁ ዐን ዲኒህ በሕይወት እያለ ጉድጓድ ተቆፍሮ ግማሽ አካሉ ተቀብሮ እስከነ ሕይወቱ በመጋዝ ለሁለት መከፈሉ ከዲኑ ወደ ኋላ እንዲል አያደርገውም ነበር። በብረት ምሽት ስጋና አጥንቱ ይፋቅ ነበር ሰውነቱ፣ ይሄም ከዲኑ ወደ ኋላ እንዲል አያደርገውም ነበረ ብለው ስሜቱን እንዲቆጣጠር እንዲረጋጋ ለካ ከኛም የባሰ አለ እንዲል ካረጉት በኋላ ወላሂ ለዩቲመነ አላሁ ሃዘል አምረ ሐታ የሲረ አራኪቡ ሚን ሰንዓ ኢላ ሐድረመውት ላ የኻፉ ኢለላህ ወዚእበ ዐላ ገነሚሂ ወላኪነኩም ተስተዕጅሉና። በጌታዬ በአላህ እምላለሁኝ ይሄን ጉዳይ ይሄን ዲን አላህ ተባረከ ወተዓላ ከዳር ያደርሰዋል። አላህ ኑሩን ኢስላምን ሙሉ ያደርገዋል። ዛሬ መካ ላይ ለመስገድ ቁርአን ለመቅራት እርስ በርሳችሁ ለመገናኘት ትከለከሉ እንዳልነበረው ሀገር ሁሉ ሰላም ሆኖ ከሰንዓ እስከ ሐድረሞት የመን ከሚገኙ የተራራቁ ሀገሮች ለበግና ፍየሎቹ ተኩላን ከፈራ እንጂ አላህን ከመፍራት ውጪ ማንንም ሳይፈራ እንደ ልቡ በሰላም ይንቀሳቀሳል። አይደለም መካ እስላም እስከ የመንም ይደርሳል። ነገር ግን ትቸኩላላችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወላኪነኩም ተስተዕጅሉን። አላህ ተባረከ ወተዓላ ቃል ገብቷል፣ ዲኑን ይነስራል። አላህ ተባረከ ወተዓላ አማኞችን ነቢ ሙሐመድን ይነስራል፣ የበላይ ያደርጋል። በችግር ጊዜ ከኛ የባሰ ችግር ላይ ያሉትን ማየትን። ኸባብ ኢብኑ አልአረት መካ ላይ በጣም ከተሰቃዩ ሰዎች መሃል አንዱ ናቸው። ልብሳቸውን አውልቀው ሰውነታቸውን አስረው እሳቱ ላይ ጎትተዋቸዋል። ኸባብ ያን እሳት እንኳን እንዳያጠፉ እጃቸውን አስረዋቸዋል። ጀርባዬ ላይ የተለጠፈውን እሳት እንኳን ማንሳት አልቻልኩም። ሰውነቴ ውስጥ ሲገባ የሰውነቴ ሞራው ነው እንዲጠፋ ያደረገው ብለዋል። በዚህ መልኩ ሲሰቃዩ የነበሩት ኸባብ ናቸው። ረሱል ጋር ሄደው የአላህን ነስር አትጠይቅም እንዴ ዱዓ አታደርግም እንዴ ሲሏቸው ከእናንተ ቤት የነበሩ ህዝቦች እንዲህ ሊሰቃዩ ነበር፣ ከመሆኑም ጋር ከዲኑ ወደ ኋላ አይልም ነበር። ይሄን ዲን አላህ ከዳር እስከ ዳር ያደርሰዋል፣ ጉዳዩ ይሟላል፣ ይሳካል፣ ግን ትቸኩላላችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ በችኮላ በስሜት ተነሳስቶ ሳይሆን በሶብር በትዕግስት ነገሮችን ለመቋቋም መሞከር ነው። በፊትና ጊዜ መረጋጋት ያስፈልጋል፣ መሶበር ያስፈልጋል። አቡ ሁረይራ ባስተላለፉት ሐዲስ ስተኩኑ ፊተና ወደፊት ፊትና ይኖራል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በዛ ፊትና ወቅት ላይ የተቀመጠ ሰው ከቆመ ሰው ይሻላል፣ የቆመ ሰው ከሚራመድ ሰው ይሻላል፣ የሚራመድ ሰው ከሚሮጥ ሰው ይሻላል። ለፊትናው አለው አለው ያለው ሰው ፊትናውም አለው አለው ይለዋል፣ ይመጣል ወደሱ አሉ። መግቢያና መሸሻ ያገኘ መደበቂያ ያገኘ ይግባ እዛ ላይ ይደበቃል። በፈተና ጊዜ መረጋጋት እንጂ መቸኮል
ስሜት ተነሳስቶ ማድረግ መናገር የሙስሊም አካሄድ አይደለም፣ ነብያዊ ምክር አይደለም። በዚህ ሐዲስ ላይ ለምንድን ነው የተቀመጠ ከቆመ ይሻላል የሚራመድ ከሚሮጥ ይሻላል የተባለ? በተረጋጋን ቁጥር የፈተና ሰለባ የመሆናችን እድል ጠባብ ስለሚሆን የተቀመጠው ከቆመው ይሻላል የተባለው ፊትና ላይ ያለው አስተዋጽኦ ከቆመው ይልቅ ዝቅተኛ ስለሚሆን ቢያንስ ከተቀመጠበት ተነስቶ እስኪቆም ባለው ማሰቢያ ጊዜ ስለሚያገኝ ያልሆነውን ሆነ፣ ያልተፈጠረውን ተፈጠረ፣ ያልተባለውን ተባለ፣ የተባለውን የሆነውን እንኳን በእጥፍ አባዝቶ ይነገረዋል። በቆመበት ሮጦ ይሄዳል። ማድረግ የሌለበትን ያደርጋል፣ መግደል የሌለበትን ይገድላል። በተረጋጋን ቁጥር እኛም ሌሎችም በፈተናው የመጠቃት እድላችን ጠባብ ይሆናል። በቸኮለን ቁጥር በስሜት በተነዳን ቁጥር እኛንም ዲኑንም ሌሎችንም ነገሮችን የሚጎዳ አካሄድ እንሄዳለን። መሲህ ደጃል መምጣቱን የሰማ ከሱ ይራቅ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። የፈተናዎች ሁሉ ፈተና መሲህ ደጃል ምን አይነት ሰው ነው ሲል ልየው አይባልም። መሲህ ደጃል ፈተና ስለሆነ ከሱ ይራቅ እንዳሉት ከፈተና አይናችንም እጃችንም ብዕራችንም ምላሳችንም መራቅ አለበት። ጉዳዩ ላይ ተጽዕኖ ማሳደር የሚችሉ መፍትሄ ማምጣት የሚችሉ ሰዎች የሸሪዓውን ምክር የሸሪዓውን መመሪያ በጠበቀ መልኩ ጥረት ሊያደርጉ ይችላሉ። ምንም የማያቅ የሆነው ተራው ማህበረሰብ ግን የረሱልን ምክር ተቀብሎ ረጋሊ ዱዓ ሊያደርግ የሚችለው ሊያደርግ ይገባዋል። አምስተኛው ከፈተና የሚከላከል ከፈተና የሚያርቀን ነገር ዒባዳ ላይ መበርታት። አለይሰ አላሁ ቢካፊን ዐብደሁ ተብሏል። አላህ ለባሪያው መሆን አይችልም እንዴ? አላህ ለባሪያው ያንሳል እንዴ ተብሏል። እኛ ላይ ችግር የተፈራረቀው ፈተና የበዛው የአላህ ባሮች ስለሆነን ሙስሊሞች ስለሆነን ትክክል የአላህ ባሮች ከሆነን አላህ ለኛ መሆን አያንስም። እኛ በትክክል ለአላህ ስላልሆነን ነው በሁሉ ነገር አላህ ለኛ ያልሆነው ለኛ ያልቆመልን። የተለያዩ ፈተናዎች የሚመጡት አንዱ ምክንያቱ እኛው ላይ ችግር ስላለ ነው። ማን ነው ሪባ የሚበላው? ማን ነው የሰው ገንዘብ የሚዘርፈው? ማን ነው የሚዋሸው? ማን ነው ሶላተል ጀማዓ ሶላተል ጁሙዓ የሚተው የሚያዘገየው? ማን ነው የቲም ሐቅ የሚበላው? ማን ነው ጎረቤቱን አዳ የሚያደርገው? እኛው ጋር ብዙ ችግሮች አሉ። እኛው የፈተናውን የችግሩን በር ከፍተነው ጠላት ገብቶ ሲያተረማምሰን ጠላት ላይ ብቻ ወቀሳ ልናበዛ ይገባል። ከየት መጣ? የኡሁድ ዘመቻ ቀን ላይ ነብዩ ሰለላሁ ዐለይሂ ወሰለም ጥርሳቸው ተሰብሯል፣ ሰውነታቸው ቆስሏል፣ ደምተዋል፣ ተገድሏል ሁሉ ተብሎ ተወርቶ ነቢን አተዋቸው ሰሐቦች ዳር ወጥተው ነቢ ከሞቱማ ለምንድን ነው ጂሃድ ማድረገው ብለው ቁጭ ያሉ አሉ። ይህ ሁሉ ችግር የመጣው ያን ቀን ነቢ የተጎዱ ሰሐቦች የተጎዱት ሐምዛ የተገደሉት አልፎ ሁሉ ፊትናው በዝቶ ሲተረማመስ መገደል በሌለበት ሰው እጅ ሁदैፋ አባት በሙስሊሞች እጅ የተገደሉት አንዲትን የነቢን መመሪያ ስለጣሱ 50 ሰዎችን ለይተው እዚህ ጋራ ላይ ቁጭ ብላችሁ ቆማችሁ ጀርባችንን ጠብቁ፣ ብናሸንፍ ምርኮ ስንከፋፈል እንኳን ብታዩን ተሸንፈን ጠላቶች ሲያጠቁን እንኳን ብታዩ ከዚህ አትውረዱ ብለዋቸው ነበር። የሆነ ሆኖ መጀመሪያ ዙር ላይ ሙስሊሞች አሸንፈው ሙሽሪኮች ጥለው የሸሹ አንዳንድ ሰዎች ምርኮ ሲያነሱ ባዩ ጊዜ ከእንግዲህ ሙሽሪኮች ተሸንፈዋል፣ ምን ልናደርግ ነው እዚህ ምን ቆመው እንወረድኛም ምርኮ እናንሳ ብለው የረሱልን ምክር ጥሰው ወረዱ። የተወሰኑት ቀሩ እዛ። እነሱ ሲወርዱ ከጀርባ ሙሽሪኮች መጥተው ከኋላ ተከትለው ነቢይን ሱሐቦችን ክፉኛ አጠቋቸው። አንዲትን መመሪያ መጣስ ብቻ ያኔ ሽንፈት እንዲደርስ ሰበብ ሆኗል። ዛሬ በየቀኑ አንድ ሰው ስንት ጥፋት ነው የሚያጠፋው? እስላም የሚከለክለውን አላህ የሚከለክለው። ይሄን ከማድረጋችን ጋር እኛ ጋር ካለው ችግር አንጻር ይህ ፈተና ሲያንሰን ነው። አብዛኞቻችን እስላምን የያዝነው ስሙን መስጂድ ስንመጣ ነው ሙስሊም እንሆነው። ከመስጂድ ስንወጣ አኽላቅ አደብ አያስረንም አይገድበንም። ለዛ ከፈተናዎች መውጫ አንዱ ዲን ላይ መጠንከር ነው። ትክክለኛ ሙስሊም መሆን አላህ ለባሮቹ ይበቃል ተብሏል። እኛ ትክክለኛ የአላህ ባሪያ ከሆነን የዲን የዱንያ ፈተና ላይ አላህ ያግዘናል ይረዳናል። አልኪፋየቱ ዐላ ሐሰቢል ዑቡድያ ብለዋል ኢብኑል ቀይም ረሒመሁላህ ተዓላ። አላህ ለባሪያው የሚሆነው ከጎኑ የሚቆምለት በዒባዳው ልክ ነው ብለው ትክክለኛ የአላህ ባሪያ ጠንካራ የአላህ ባሪያ በሆነን ቁጥር በዛው ልክ ጠንካራ የአላህ ነስር ድል ከጎናችን ይሆናል። ደካሞች በሆነን ቁጥር ደግሞ በዛው ልክ እንፈተናለን። ይህ እንዳለ ሆኖ ነብዩ ሰለላሁ ዐለይሂ ወሰለም በፈተና ጊዜ ምን ማድረግ እንዳለብን ሲመክሩን አልዒባደቱ ፊል ሀርጂ ከሂጅረቲን ኢለየ ብላ። በፈተና ጊዜ፣ በጦርነት ጊዜ፣ በግርግር ጊዜ ዒባዳ ማብዛት፣ በረብሻ ወጋጋታ ጊዜ ዒባዳ ላይ ማተኮር ወደ ነቢዩ ሂጅራ የመሰደድ ያክል ነው። ለምንድን ነው ይሄ የሆነው ያለን እንደሆነ በፈተና ጊዜ ሰዎች ወሬ ነው የሚቀላቸው፣ ቂለ ወቃለ ነው የሚቀላቸው፣ መናገር ነው የሚቀላቸው። በጊዜ ተኝቼ ኋላ ላይ ተነስቼ ላይ ለሰግጄ ዱዓ ላድርግ አላህ ዲኑን እንዲነስረው ኡማውን እንዲነስረው በላውን እንዲያነሰው የሚሉ ጥቂት ሰዎች እንጂ አናገኝ። ስለዚህ በፈተና ጊዜ ዒባዳ ማብዛት ከችግሮች ከሚያወጡ ነገሮች መሃል አንዱ ነው። ይሄንኑ ግልጽ አድርጎ ከሚያሳዩ ማስረጃዎች አንዱ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሌሊት ላይ ደንግጠው ተነሱ።
ሱብሓነላህ አላህ ጥራት ይገባዋል። ዛሬ ምን አይነት ፈተና ነው የወረደው በዚህ ሌሊት። ከዛ በኋላ አይቂዱ ሰዋሒበል ሑጁራት በየክፍሉ የተኙ ሴቶችን ቀስቅሷቸዋል፣ ይነሱ ለይል ስገዷል። ከዚህ ሐዲስ የተፈለገው ዛሬ ምን አይነት ፈተና ነው የወረደው በዚህ ሌሊት አሉ። ከዛ በየክፍሉ የተኙትን ቀስቅሷቸው ይስገዷል። ለይል ሶላትን መስገድ ፈተናን ይከላከላል። ጾም ማብዛት፣ ዱዓ ማብዛት፣ ሶደቃ ማብዛት እኛ ጋር ያለን ወንጀል እርግፍ አድርጎ በመተውበት ከፈተና ያወጣናል። ከፈተና የሚያወጡ ነገሮችን በተመለከተ ደካሞች ልንሆን፣ ምንም የማይጠቅምና ፈተናን የሚያባብስ ነገር ላይ ጠንካሮች ልንሆን፣ ነገሩን ልንገለብጠው አይገባም። ስድስተኛው ከፊትና የሚጠብቀን የሚያወጣን ነገር ከአዋቂዎች ከዑለሞች ለዲኑ ለኡማው ከሚጨነቁ ሰዎች ቅርብ መሆንና ከነሱ ዙሪያ መክበብ ነው። በተለይ ደግሞ በፈተና ወቅት ላይ በተለይ ደግሞ ጥልቅ እውቀት ካላቸው ሰዎች ጋር መቅረብ። እኛ የሆነን ነገር ችግር ያስወግዳል ብለን የምንሰራው ችግር የሚያባብስ ሊሆን ይችላል። በዑለሞች አይን ሊታይ፣ በዑለሞች አቅል ሊገመገም፣ በሸሪዓ ሚዛን ሊመዘን ይገባዋል። ሁሉም ለዲኑ ይቆረቆራል። ለዲኑ መቆርቆር ብቻ በቂ አይደለም። ችግሩን ያስወግዳል ወይ ልንል፣ መድኃኒት ይሆናል ወይ ልንል ልንመረምረው ይገባናል። ይሄን ደግሞ የምናገኘው ከዑለሞች ስንቀርብ ነው። ዑለሞች ናቸው እኛን ሊመሩን የሚገባው። አቅል ያላቸው ሰዎች ናቸው ጉዳዮቻችንን ሊያዩ የሚገባው። ከታች ያለው ሰው ዑለሞችን አክብሮ መሪዎችን አክብሮ የሚሻለውን ማይሻለውን እነሱ ለይተው አውቀው እነሱ ያመኑበትን ነገር ሊጠብቅ ይገባዋል። ከዛ በላይ እሱ ማድረግ የሚችለው ትልቁ ነገር ዱዓ ነው። ዱዓ ትልቅ መሳሪያ ነው። አብዱላህ ብን አባስ ረዲየላሁ ዐንሁ አርዳህ እንደተናገሩት ከነቢዩ አልበረከቱ መዐ አካቢሪኩም ተብሏል። በረካ ያለው ከታላላቆቻችሁ ጋር ነው ተብሏል። ከዕልም ታላቆች ጋር፣ ከዕድሜ ታላቆች ጋር፣ ከተሞክሮ ታላቆች ጋር። ይህ በተከበረ ቁጥር ፈተና በሩ ይዘጋጋል። የተፈጠረም እንደሆነ ከፈተና መውጫ መንገዶች ይበዙልናል። ታላላቆችን አዋቂዎችን ኋላ አስቀርቶ ገና አፍለኛ ወጣት ነገሮችን የሚመራ ከሆነ አዋቂዎችም አፍረው በአፍላው ወጣት የሚመሩ ከሆነ የወጣት ኃይል ቁርአን ካልገደበው፣ ሐዲስ ካልገደበው፣ ካላስተካከለው እሳት ሊፈጥር ይችላል። ከዚህ በፈተና ጊዜ ከታላላቆች ከዑለሞች መቅረብ፣ እነሱን ማማከር፣ እነሱ በሄዱበት መሄድ፣ ምን ማድረግ፣ መች መናገር፣ መች አለመናገር እንዳለባቸው ዑለሞች ያውቃሉ። ከነሱ በላይ አንተ አታውቅም። ከነሱ በላይ አንተ አትጨነቅ። ከነሱ በላይ አንተ የነገሮችን ጥቅም ጉዳታቸውን ለይተህ ማወቅ አትችልም። ዓሊሞች ከመሩ፣ አዋቂዎች ከመሩ፣ አንተ ከተመራህ በአደጋዎች ሁሉ ብትከበብ መውጫ ታገኛለህ። በአዋቂዎች በታላላቆች በዓሊሞች ካልተመራ ግን የሰላሙ ሀገር እንኳ ሰላም ያጣል፣ እሳት ይሆናል። በመጨረሻም አላህ በተከበረው ቃሉ እንዲህ አይነት ሁኔታዎች ላይ መደረግ ያለበትና የሌለበትን ሲነግረን ሱረቱ ኒሳ ቁጥር 83 ላይ ወኢዛ ጃአሁም አምሩን ሚነል አምኒ አዊል ኸውፊ አዳዑ ቢህ፣ ሚያስከፋ ሚያስደነግጥ ወይም ደግሞ ሚያስደስት ነገር ሲገጥማቸው ሲደርሳቸው አዳዑ ቢህ ያሰራጩታል፣ ይቀባበሉታል። ወለው ረዱህ ኢለ ረሱሊ ወኢላ ኡሊል አምሪ ሚንሁም ለዓሊመሁ አለዚነ የስተንቢጡነሁ ሚንሁም። እንዲህ አይነት ጉዳይ ትልልቅ ሀገርን፣ ዲንን፣ ህዝብን የሚመለከት አስደሳችም ይሁን አስከፊ ነገር ሲመጣ እንደሰሙ ከማሰራጨት ይልቅ ወደ ዑለሞች ወደ ነገር አዋቂዎች መለስ ቢያደርጉት ምን መደረግ እንዳለበት እነሱ ያውቁት ነበረ። የአላህ ትሩፋት ባይኖር ጥቂቶቻችሁ ስትቀሩ ሸይጣንን ትከተላላችሁ ብሏል አላህ ተባረከ ወተዓላ። መቸኮል፣ ነገሮችን ሳያጣሩ መነዳት ሸይጣንን መከተል እንደሆነ የሚያሳይ ጥሩም ይሁን መጥፎ ሀገርን ዲንን የሚመለከት ነገር ሲደርሰን ስንሰማ ረጋልና በዚህ ዙሪያ ታዲያ ዑለሞች ምን አሉ፣ ትልልቅ ሰዎች ምን አሉ ልንል ይገባል። መሪዎችን ልንጠብቅ ይገባል። ይሄን አስመልክተው ታላቁ ሙፈሲር السعدي ሲናገሩ ምን አሉ? هذا تأديب من الله لعباده። ይህ አንቀጽ ወሬ በደረሳቸው ጊዜ ያሰራጩታል የሚለው ቃል ወቀሳ ነው ከአላህ ተባረከ ወተዓላ፣ አደብ ማስያዣ ነው። ማይገባን ነገር እንዳደረጉም የሚገልጽ ነው። ኡመትን ሀገርን የሚጠቅም ነገር ወይም ደግሞ የሚጎዳ ነገር ሲሰሙ ብስለት ላላቸው ዕውቀት ላላቸው ሰዎች ሊተውት እነሱን ሊጠብቁ ይገባል። ጥቅምና ጉዳቱ እነሱ ናቸውና የሚያውቁት። ወከዛልክ ይህ አንቀጽም ችኮላን ወሬ ማሰራጨትንም የሚያወግዝ አንቀጽ ነው። ከመናገር በፊትም ማስተንተን እንዳለብን የሚያዝ አንቀጽ ነው። ጥቅም አለው ጉዳት ያሉ አመዛዝነው ጥቅም ካለው ሊቀጥሉበት፣ ጥቅም ከሌለው ደግሞ ሊተውት እንደሚገባም የሚያሳይ ነው ብላ። ለዚህ ሁሉም የሚረዳን አሁንም ተመልሰን ሶብር ነው፣ ትዕግስት። ሶብር የሌለው ሰው የሰማውን ነገር ይዞ ማቆየት አይችልም።
ሶብር የሌለው ሰው ማጣራት አይችልም። ሶብር የሌለው ሰው የሆነ ነገር ማድረግ እንዳለበት ካመነ ከታየው ካላደረገ ሰላም አያገኝም። ከዚህ አላህ በተከበረው ቃሉ ወጀዐልናሁም አኢመተን የህዱነ ቢአምሪና ለማ ሶበሩ ወካኑ ቢአያቲና ዩቂኑን ብለው መሪዎች አረግናቸው በሰበሩ ጊዜ በጌታቸው አያቶች አንቀጾች በእርግጠኝነት ባመኑ ጊዜ ብሏል። ይሄን ተቀብለው ታላቁ ኢማም ኢብኑ ተይሚያም ብለዋል ቢሰብሪ ወልየቂኒ ቱናሉል ኢማመቱ ፊዲን ብለዋል። በመታገስና በአላህ በቃሉ እርግጠኛ በመሆን መሪነት ይገኛል፣ የበላይነት ይገኛል ብለዋል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم ربكم بالصلاة والسلام عليه ووعدكم عليه أجرا عظيما. اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا. وارض اللهم عن خلفاء الراشدين وبقية صحابته أجمعين وارض عنا معهم برحمتك يا أرحم الراحمين. اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين. اللهم أذل الشرك والمشركين. اللهم أذل الشرك والمشركين. اللهم من أراد بالإسلام والمسلمين شرا فاشغله بنفسه. اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين. اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا له يا ذا القوة المتين. اللهم من أرادنا وأراد أمننا ووحدتنا وإسلامنا بشر فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين. اللهم اجعل هذا البلد آمنا مطمئنا. اللهم اجعل هذا البلد آمنا مطمئنا. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم إنا نستودعك ديننا وأمننا وبلادنا التي آوت أصحاب رسولك لما ضاقت بهم الأرض. اللهم إنا نجعلك في نحور أعدائنا وأعداء الإسلام والمسلمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين. ሰብስክራይብ በማድረግ ቤተሰብ ይሁኑ።